We are here in Ethiopia. እኛ ለህዝብ ቃል በገባነው መጠን አዲስ አበባን ለመለወጥ ግብርናን፣ ቱሪዝምን ለመለወጥ የኢትዮጵያን ህዝብ ከሰፈርተኝነት ወደ ሲነርጂ ወደ መደመር ለመውሰድ እስከ መጨረሻው ቀን እንሰራለን። የናዱናይ የነምናምን የፖለቲካ ምስል ምስጋና ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሁንንና ማለት ነው። የአልፔጅ ጉዳይ ላይ ብዙ መነጋገሪያ የሆኑ ነገሮች እየተፈጠሩ ነው። አሁን መጨረሻም አዶናይ በመንግስት ዕውቅና ተፈጠው በዛሬው ዕለት አዶናይ ያልተጠበቀ ነገርም ማድረጉን እንደቀጠለ ነው። አዲስ አበባ አስመራ መሆኗ ቀርቷል። የአቤል አቡና መታሰር በብዙ ሰዎች ዘንድ ላይ ብዙ ጥያቄዎችን እየፈጠረ ይገኛል እና ለአቤል አቡና ድምጽ ሆኑት። በጣም ከባድ በዚህ በፖለቲካ ካስ አሁን ባለበት ሞመንት ላይ ፖለቲከኞችም አክቲቪስቶችም ብዙ ነገር እየተናገሩ አቤል አቡና ዳግም ታስሯል። በተለይ አዳነች አቤቤ ያልተጠበቀ ነገር ተናግራለች። ሰላም ቁጭ አርጉ እንኳን ሻይ ሲጋብዛ ላየንም ዴለን ሰላም የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህ ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው ዲኒ አልፔጅ ወደ ኢትዮጵያ መምጣቱን ሁላችንም እናውቃለን። በዚህ ዙሪያ ላይ በኢትዮጵያ ዘንድ ላይ በጣም ጥሩ መነቃቃትና ብዙ የቱሪስት መስህቦች ይመጣሉ ብለን እናስባለን። ምክንያቱም አዲስ አበባ አስመራ መሆኗ ቀርቷል። አስመራ እኮ ሰው ማትልከው ምንም ነገር ስለሌላት እኮ እናንተ የሰገዳችሁለት ኢሳያስ አፈወርቂ እግሩ ስር የወደቃችሁለት ኢሳያስ አፈወርቂ ምንም ስለሌለው ነው ቲክቶከር የማይሄደው። ማያን እያየሁት ነበረ የዛሬ ወር አካባቢ ነግሬያችሁ ከሆነ ይቅርታ። ኤርትራ ሄዶ በጣም ደነገጠ። በጣም ግን ልጁ ይሄ አፍሪካን ኮኔክት ማድረግ አለብኝ ብሎ ስለሚያስብ ፖዚቲቭ ቲንከር ነው ለአፍሪካ ገብቶኛል እሱ ሶ he don't want the negative side ብዙ እንዲታይ አይፈልግም ግን አስመራ ያጋጠመው ነገር ኤርትራ ያጋጠመው ነገር የትም ምድር ላይ ያጋጠመው አይመስለኝም አፍሪካ ውስጥ ሬዚስት የሚያደርገው ነገር አጣ፣ የሚያየው ነገር አጣ፣ ኢንተርኔት የለም፣ የሚበላው ምግብ አጣ፣ ጨነቀው በጣም መጨረሻ ኢቭን የዚህ የቪዛ አገልግሎቱ ራሱ ሻንጣው ሁሉ እስኪጠፋ መሰለኝ እንዳልሳሳት ከወር በፊት ስላየሁት ሻንጣው ሁሉ አይ ቲንክ ያው ሊፈትሽ ወስደውበት በዛ ወስደውበታል መሰለኝ እና ደንግጦ ምክንያቱም እንዳልኳችሁ ለአፍሪካ ፖዚቲቭ ኢሜጅ እንዲፈጠር የሚፈልግ ልጅ ስለሆነ እንደው ይሄ ቢሆን የሚል እንደ ሪኮማንዴሽን ነገር አስቀምጠ እንደ ምክር ሐሳብ እንደው ኤርትራ መንግስት እንዲህ ቢሆን ከዓለም የተገለለበት ነገር ቢወጣ ምናምን ይያል ሌላ ሰው ቢሆን ኖሮ ይሄ የማይንድ ሴቱ እንደ ማያ አይነት ሰው ባይሆን ኖሮ አይታችሁታል የሰሩትን ፕሮግራም አይታችኋል። ዓለም የዛሬ 100 ዓመት ምን ትመስል ነበር የሚለው ማየት ትፈልጋላችሁን ብለው አዎ ስትሉ እንግዲያውስ ኤርትራ ሂዱ የሚል ፕሮግራም አይቻለሁ። የዛሬ 100 ዓመት አንዳንድ ዓለማት ምን እንደሚመስሉ ለማየት ከፈለክ ሪል ኤርትራ ሂድ ኤርትራ ታይዋለህ። ቁጭቱን፣ ንዴቱን፣ እልሁን ቢች ሄዶ ቴንክ ዩ ሰው የለበት የሆኑ ጥቂት ሰዎች ያገኘ ከአሜሪካ የመጡ ኢትዮጵያ የምታሳየው ነገር አላት። አዲስ አበባ የምታሳየው ነገር አላት። ለምን ደም ያናዳችሁ እሱ? ለምን ታየ? ለምን ተሸጥን? ለምን አዶናይ በዘር ልትጎትቱት? በዘር የትግራይ ልጅ የሆነ ስታበቃ ጄኖሳይድ የፈጸመብንን መንግስት ምናምን እያላችሁ
ደግነቱ እስካሁን እንዳየሁት መስሚያው ጥጥ ነው ልጁ እንዳየሁት። እንዲያነ ሰዎች በሚመጡበት ታይም ላይ ብዙ ሀገርን የማስተዋወቅ እድላችን በጣም ሰፊ እንደሆነ ሁላችንም እናውቃለን። በዚህ ዙሪያ ላይ ብዙ ያልተጠበቁ አይነት ነገሮች እየተከናወኑ እንደሆነ ሁላችንም እናውቃለን። አሁን let you witness, like just listen to what they're saying. አዶናይ እንደተናገረው እንደ ቃሉና እንደሚኞቱና እንደ ሐሳቡ ያደረገ ይመስለኛል። ምክንያቱም ዳንኤል ፔጅን ወደ አገሩ ለማምጣት እቅድ ይዞ ከኢትዮጵያ ተነስቶ ወደ እንግሊዝ በመሄድ ቀጥታ ወደ ኢትዮጵያ ይዞት መጥቷል። ይሄ ትልቅ እድልና ትልቅ ኦፖርቹኒቲ ነው ይሆናል ብዬ አስባለሁ። ከአዶናይ ጋር በአንድ አጋጣሚ መገናኘቱ ወደ ኢትዮጵያ ለመምጣቱ መሰረት ጥሏል። ዲላንና አዶናይ የተዋወቁት በቅርቡ አዶናይ የቲክቶክ ፔጁ ሊዘጋበት መሆኑን ተከትሎ አካውንቱ እንዳይዘጋበት ዲላን ፔጅን እንዲረዳው በደጋፊዎቹና በራሱ በኩል በርካታ ጥሪዎች መቅረባቸውን ተከትሎ ነበረ። ዲላን እንደ ታዋቂነቱ ሳይሆን እንደ አንድ ቅን ወጣት ለአዶናይ ፈጣን ምላሽ ሰጥቶ እንደነበረም ይታወሳል። ሁለቱ የቲክቶክ ተጽዕኖ ፈጣሪዎች ግንኙነት አሁን ላይ ዲላን ፔጅ ወደ ኢትዮጵያ እንዲመጣ ማድረግ ብቻ ሳይሆን አዶናይን ከምንጊዜውም በላይ ከፍ ያደረገ ክስተት ሆነዋል። በፈጣን ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ከአዶናይ ጋር በኢትዮጵያ ጥሩ ቆይታ እያሳለፈ ነው። ዲላን ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን ኢትዮጵያ በመምጣቱ ደስተኛ መሆኑንና የአዲስ አበባ ውበት እንዳስደምመው ገልጿል። ዲላን በቆይታው የሚያጋራቸው ምስሎችና ቪዲዮዎች የኢትዮጵያን ታሪካዊና ተፈጥሯዊ መስህቦች ለዓለም አቀፍ ጎብኚዎች የማስተዋወቅ ዕድሉ ከፍተኛ ነው። በአዲስ አበባ ቆይታቸው ያሰራጫቸው ቪዲዮዎች እዚህ ዙሪያ ላይ ብዙ የሶሻል ሚዲያ ተጽዕኖ ፈጣሪዎች ብዙ ነገርም ተናግረዋል። አሁን ዳንኤል ፔጅና አዶናይ ላሊበላ ሄደው ብዙ ታሪክ እየሰሩ ነው። Thank you. እወዳቸዋለሁ። What a love, man. Look, Arsenal fans, all of them, man. እወዳቸዋለሁ። What does this mean? It's Gokured. Oh, he goes like this. Thank you, ወዳቸዋለሁ. Thank you. ናቆ ላሊበላ በኢትዮጵያ ውቅር አብያተ ክርስቲያናት ላይ ብዙ መስዋዕትነትና ብዙ አስተዋጽኦ ያለበት ቤተክርስቲያን እንደሆነ ሁላችንም እናውቃለን። በዛ ሄደው ላሊበላ ሄደው ያልተጠበቀ ነገርም አድርጓል አዶናይ። አሁን ከዳንኤል ፔጅ ጋር በመሆን ሀገርን እያስተዋወቀ ይገኛል። ይሄ ማለት ለሀገር ትልቅ ኦፖርቹኒቲ ይሆናል ብዬ አምናለሁ። ምስጋና ለጠቅላይ ሚኒስትራችን ዶክተር አብይ አህመድ ይሁንንና ማለት ነው ከ7 ዓመት በፊት የነበረችው ኢትዮጵያ ተጓዦች ጎብኚዎች ሁሉ የሚጠየፏት ሀገር ነበረች። መተው በጎበኛት ቁጥር እንዲባሉ ቁጥር ሰው ሲሸና ነው የምታዩት። ሰው በሸናበት እጁ ሰላም ይሏቸዋል። የኢትዮጵያ ሕዝብ እንዲህ ነው እያሉ ብዙ አቃቂር ነበር የሚያወጡብን። አሁን ግን ሀገራችን በዚህ መልክ ተቀይራ የትልልቅ ሀገራቶች ከአውሮፓ መተው በኢትዮጵያ መደመም ማለት ቀላል አይደለም። ገባችሁ አይደለም? አረቦች ኢትዮጵያን ለመጎብኘት እየሄዱ ነው። ከአውሮፓ ወደ ኢትዮጵያ ለመጎብኘት ለመዝናናት እየሄዱ ነው። ይሄ ሁሉ የማን ስራ ነው? የጠቅላይ ሚኒስትራችን የዶክተር አብይ ነው። ዛሬ ደግሞ አዶናይ በዳንኤል ፔጅን አምጥቶት እንዴት እንደተገረመ ይሄ አዲስ አበባ ነው ኢትዮጵያ የሚባለው ይሄ ነው ብሎ ሲደነቅ ነበር። አያችሁ፣ ዶክተር አብይ ሰራ፣ አዶናይ ደግሞ አስተዋወቀ። እዚህ ዙሪያ ላይ
ክቡር አዳነች አቤቤ ያልተጠበቀ ነገር ተናግራለች። ምክንያቱም እንዲህ አይነት ሰዎች ሲመጡ ሀገርን ከማስተዋወቅም ያለፈ ለኢትዮጵያ ያላቸውን አመለካከት ከፍ ያደርጋል በማለት ብዙ ነገርም ተናግራለች። በዚህ ዙሪያ ለአዶናይና ለመሳሰሉ ቲክቶከሮች ከንቲባዋ አድናቆታቸውን ገልጸዋል። አዶናይና የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹ በርቱ ልንላቸው ይገባል ሲሉ ከንቲባዋ ተናግረዋል። ትውልዱ ገብቶታል ያሉት ከንቲባዋ የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበር ሲሉ ተደምጧል። እናንተስ ስለ ከንቲባ ሶሻል ሚዲያ ላይ በጣም ሲዘዋወሩ የነበሩ ቪዲዮዎች አሉ። ብዙ አክቲቪስቶችም ያልጠበቁ አይነት ነገሮችንም እየተናገሩ ነው። በብዙ ይሄ ዘመን የና አዶናይ ዘመን ነው። ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ኮምቢዬ ነው ስሙን የጠራሁት። ዘመናችን አልፏል። የኔም ዘመን አልፏል። የአርቲስት አክቲቪስት ታማኝ በየነም ዘመን አልፏል። ካልተወራጨን በስተቀር ዘመናችንን እና አዶናይ ወስደውታል። አንግል የሚቃወሙ ሰዎች አሉ። በብዙ አንግል ደግሞ ብዙ ሲናገሩ የነበሩ ሰዎች አሉ። አንዳንድ እኔ እኮ ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ወጋሁላችሁ በጌታ በኢየሱስ ስም እንዴ! ለምን ወጣ ብሎ ብዙ እኮ የተራበ ሰው አለ፣ ብዙ የተጎሳቆለ ሰው አለ፣ ብዙ እነሱም ይጎብኙ። የምራችሁን ነው እንዴ? አዲስ አበባ ራሱ መቼ የምትጎበኝ ሆነችና? ከጥቂት ዓመታት በፊት እኮ አዲስ አበባ በጣም አስቀያሚ፣ በጣም ቆሻሻ፣ በጣም የምትሸት የምትገማ ከተማ አልነበረችም እንዴ? ትላልቅ ህንፃዎች፣ በጣም የሚያማምሩ ህንፃ በሚመስሉ ህንፃዎች ስር እንኳን ስትሄዱ ከታች ያሉ ፍሳሽና ሽታ ራሱ መቼ ያሳልፈዋል እንዴ? ዛሬ እነዚህ ሰዎች አጽድተው አስተካክለው ቆንጆ ውብ አድርገው ሰጧችሁ። ከዛም ደግሞ መጥቶ ሲያስጎበኙ ብልጭልጭ ነው ምናምን። ሀገር ውስጥም ውጭም ያሉ ሰዎች በጣም በገዛ ሀገሩ ላይ የሚመቀኝ ምን አይነት ህዝብ የተሰበሰበው በጌታ በኢየሱስ ስም እንዴ! ለምን ያን አላስጎበኛችሁትም ነበረ እንዴ? እንግዶችን እየጋበዛችሁ ኑ ቆሻሻችንን እውልን፣ ኑ ረሃባችንን እውልን፣ ኑ ችግራችንን እውልን ለምን አትሉም ነበር እንዴ? ዛሬ ሲሰራ ሲስተካከል ለምን ታየ ይባላል እንዴ? በገዛ ሀገር ላይ እንደው ኧረ በጌታ በኢየሱስ ስም እመኑኝ፣ እኚህ ሰዎች ይህንን ስራ ጀመሩ እንጂ አልጨረሱም። ገና ጅማሬ ላይ ነው። እናንተ ዛሬ ሄዳችሁ ይጎብኝልን የምትሉት የትኛውን ቦታ ነው? ክፍለ ሀገር በጣም በርካታ ክፍለ ሀገሩ ተሰርተዋል። እመኑኝ፣ በጥቂት ዓመታት ውስጥ ኢትዮጵያ ልክ እንደ አዲስ አበባ ነው የምትሆነው። አመናችሁም አላመናችሁም፣ ወደዳችሁም ጠላችሁም፣ መንግስትን ልጠላ ትችላለህ፣ መንግስትን ልደግፍ ትችላለህ፣ የፈለከውን ነገር ታርቅ ትችላለህ። ከዚህ በኋላ ግን ኢትዮጵያ ሌላ መንግስት ቢመጣም ይሄ መንግስት ቢቀጥልም ከዚህ አይነት መንገዷ ፈቀቅ አትልም። አባዬ አንተ በሌላ ሀገር ሄደ ፎቶ እየነሳ ምትልክልንን ወዳጄ አሁን እኛው ሀገራችን ሲሆን ምን ምቀኛ አረገ? ምን አበሳጨ? ምን አበሳጨ? እዛ ከፖሊስ ጋር ሌባና ፖሊስ እየተጫወት ካልን የምትኖረው በገዛ ሀገራችን በቃ እዛው ተወን እንዴ! በኢየሱስ ስም ይሄ የምቀኛ መንፈስ በሀገር ውስጥም በውጭ ያለ የተወጋ ይሁን። ነቅዬ እንደገና ደገምኩት፣ የተወጋ ይሁን። ሰዎች ለምን እላዩን ያሳያሉ? ውስጥ ለምንድን ነው የማያሳዩ? ገበናችንን ለምን አያሳዩም? በማለት የኢትዮጵያን ገበናን ለማሳየት ብዙ እየጣሩን የዳከሩ ያሉ ሰዎች አሉ። ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድን ነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለእኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺ ጊዜ፣ የሚያነብላትም አልጠፋም።
አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯራጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረ ነገ ደግሞ ኦኬ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉ በነፃ የትም ነገር ይሄን የነፃ የሚጠላ የለም። በነፃ መብላት እዚህ ዙሪያ ላይም ብዙ ነገሮችንም ከዚህ በኋላ እናያለን ብዬ አስባለሁ። ምክንያቱም አንዳንድ መልካም የሆኑ ሰዎች ደግሞ ስለ ሀገር ሲናገሩ ደስ የሚል ነገርም እየሰማን እንገኛለን። ምክንያቱም እንዲህ አይነት ነገሮች ሀገርን ከማስተዋወቅ የዘለለ ስለ ኢትዮጵያ ያላቸው ነጮች ወይም የተለያዩ አውሮፓም አሜሪካንም የሚኖሩ ሰዎች ስለ ኢትዮጵያ ያላቸውን የወረደ አመለካከት ይቀይራል ብዬ አምናለሁ። ምክንያቱም እንዲህ አይነት በሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች ሲመጡ ብዙ ነገሮችንም እናገኛለን ብዬ አምናለሁ። ወደ ቤተሰቦቻችን እንደምናውቀው አቤል አቡና ወደ እስር መሄዱን ሁላችንም ሰምተናል። በብዙ አቤል አቡና ዳግም ታስሯል። የታሰረበት ምክንያት 2 ነቢያት ነን የሚሉ ሰዎች ስማችንን አጥፍተሃል እና የጥላቻ ንግግር ተናግረህናል በሚል ምክንያት ነው። አትሊስት ኦፊሻሉ ሌላው የታሰረበት ምክንያት ክስ ሲመሰረትበት የምንሰማው ሆኖ አሁን ግን የተባለው ለማጣራት የሞከርኩት እሱን እንግዲህ እነዚህ ነቢያት ብዙ ሰዎችን መድኃኒት ያስቆሙ፣ ብዙ ሰዎችን ወደ ሞት የነዱ፣ ብዙ ሰዎችን ዲያሊሲስ ያስቆሙ፣ የብዙ ሰዎች የመዳን ተስፋን በመጠቀም መዳንን መፈወስን የሸጡ፣ ጸሎትን የሸጡ እና በእምነት ስም በአምላክ ስም በሰዎች ስነ ልቦናና በሰዎች የመዳን ፍላጎት ላይ በጣም ክፉ የሆነ ተንኮልን የሚጫወቱ በዛም ደግሞ ሀብትንና ገንዘብን ያፈሩ ናቸው። እነዚህ ሰዎች አቤል እንግዲህ ይመለሳሉ ብሎ በተደጋጋሚ ይናገራቸዋል። ተጠንቀቁ እያለ ሰዎችንም ያስጠነቅቃል። አሁን ባለንበት ዘመን በአንድም ይሁን በሌላ ፓወር ያገኙ ይመስላል። ኢንስቲትዩሽናላይዝድ የሆነ ይመስላል ኃይላቸው፣ ጉልበታቸው። አይ ቲንክ ለዚህ መሰለኝ የታሰረው። የተገላቢጦሽ ሆኖ መፈታት ወይንም ነፃ ሆኖ መሄድ ያለበት አሁን እስር ቤት ነው። ደግሞ መታሰር የነበረበት ደግሞ አሁን ከሳሽ ነው። ይሄ በጣም አስቂኝ ነገር ይመስለኛል። እኔ እንግዲህ ኦፊሻሊ አትሊስት ምን እንደሆነ እንኳን ባናውቅ ይሄ ነገር ግን በጣም አሳፋሪ መሆኑን በደንብ መናገር መቻል አለብን ብዬ አምናለሁ። በሶሻል ምክንያቶች ደግሞ ከሆነ የታሰረው እንደተናገረው እሱም እንደጠረጠረው እንደዛ ደግሞ ከሆነ በጣም የሀገራችንን ምርጥ ዲሞክራት መሆኗን በጣም ፕሮስፐር ማድረጓን የሀሳብ ልዕልና መኖሩን ሰዎች በሀሳባቸውን በመግለጻቸው ምክንያት ማይታሰሩባት መሆኑን ፕሩቭ እያደረጉ መሆኑ ነው በእነሱ ቤት። እንግዲህ እንደዛ ከሆነ ማለት ነው። ይሄ ደግሞ ሌላ ስላቅ ይመስለኛል። በጣም ደረጃውን የጠበቀ ስላቅ ማለት ነው። አንድ ናሬቲቭ፣ አንድ ታሪክ፣ አንድ ዜና፣ አንድ ፍላጎት ብቻ ይነገር የሚል ነው የሚሆነው። ይሄም በጣም ነውር ይመስለኛል እንደኔ አላቅም። እና በዚህም ሆነ በዛ የአቤል መታሰር ፌር አይደለም ማለት በጣም አህያውን ፈርቶ ዳውላውን ነው የሚሆነው። ፌር አይደለም። አቤልን ፍቱት፣ ድምጻችንንም ለአቤል እናሰማ ለማለት ነው። ተባረኩ። እንግሎች በተለይ በክርስትና ኮንተንት ከሚሰሩ ሰዎች መካከል አንዱ የነበረው አቤል አቡና መታሰሩን በዚህ 3 ቀን ውስጥ በሶሻል ሚዲያ ላይ በጣም በእጅጉ ሲረማመር ነበረ እና እኔ ለአቤል አቡና ድምጽ ሆኑት። በጣም ከባድ። በዚህ በፖለቲካ ካስገቡት አቤል አቡናን ያቆዩታል፣ በደንብ ያቆዩታል። ቢያንስ የልጅ እስኪሄድ ነገሩ እስኪረጋጋ ምን እስኪል አቤል አቡና ይታሻል እዛ።
በደንብ ያሹታል። አቤል አቡናን ገብታችሁ ምን እንዳለ ፔጁ ላይ እና ጩኸታችሁ በቲክታከሮች ጩኸታችሁ ተቀምጧል። እቺን ልንገራችሁ ብዬ በቲክታከሮች ተቀምጧል። ውጪ ላይ የሚፈልጉትን ሰው አስመጥተው ኢትዮጵያ ላይ በየጭፈራ ቤት እያሽከረከሩ በየምን ላይ እያስባሉ በመንግስት በጀት ሲያስጮው ይውላሉ። ከዛ ኢትዮጵያ በጣም አሪፍ ሀገር ናት ምን ችግር አለባት እየተባለ ውጪ ላይ ይደለቅልሃል እንደ ጉድ። ከዛ አንተ እዛ ብትንፈራፈር ምን ብትል የሚሰማ የለም። ያ እና አቤል አቡና እግዚአብሔር ይሁን፣ እግዚአብሔር ካንተ ጋር ይሁን። የምታየው የኔም ቪዲዮ የአቤል አቡና ወዳጆች የምትጠይቁት ሰው ካለ ከምንም ጊዜ በላይ አምላክ ጋር ቁርኝት አድርጋ አቤል አቡና በሉት። ከምንም ጊዜ በላይ በዚህ ሰዓት የፖለቲካ ኬስ ስለሆነ ከምንም ጊዜ በላይ እግዚአብሔር ይሁን። ግን የማይጸጽትህን ነገር ተናግረን የገባ ያንን ነው ማለት። ይህ ማለትም አቤል አቡና በሚያደርጋቸው ነገሮች ወይም በሚናገራቸው ነገሮች ላይ የብዙ ሰዎች አይምሮ ላይ ቅሬታን የፈጠረ ነገር እንዳለ ሁላችንም እናስባለን። የአቤል አቡና ቤተሰቦች እንደተናገሩት ከሳሾቹ ነቢያቶች ናቸው። ወደ ፖሊስ ጣቢያ መጥቶ ቃል እንዲሰጥ የጠራው የፌደራል ፖሊስ መሆኑን ነው የተሰማ ነውና ይሄ አንድ ሪሊፍ ነው። ምክንያቱም በቁጥሩ ሲያወራው ፌደራል ፖሊስ ከሆነ ከሳሹ ማንም ይሁን ማን ዲዩ ፕሮሰስ ውስጥ ያልፋል ብለን ተስፋ እናደርጋለን። ነቢያቶቹ ገቢ ጉታማና እዩ ጩፋ እንደሆኑ ነው የተነገረውና የብዙዎች ስጋት የነበረው ማረጋገጫ ማቅረብ ባንችልም የራሳቸው እስር ቤት እንዳሏቸው በተለይ ገቢ ጉታማ በራሱ ታጣቂ ኃይል እንደሚንቀሳቀስ ነው አንዳንድ ሰዎች መረጃ አለን ብሎ በዚህ ጉዳይ ላይ ይናገራሉ። ከመንግስት የተረጋገጠ ነገር ግን መስማት አልቻለም። ምናልባት የገቢ ጉታማ ጸጥታ ኃይሎች አግኝተውት ቢሆን በጣም አስቸጋሪ ይሆን ነበርና ይህ ትልቅ ነገር ነው። ግን አንድ ነገር በጣም እንድታውቁ ፈልጋለሁ። በዚህ ዘመን ላይ ከህግ በላይ ኢትዮጵያ ውስጥ ነብይ ብቻ ነው። ጠቅላይ ሚኒስትር ከህግ በላይ አይደለም። ጳጳስ ከህግ በላይ አይደለም። ኡስታዝ ከህግ በላይ አይደለም። መከላከያ ከህግ በላይ አይደለም። የፖለቲካ አመራሮች፣ የሴኩሪቲ አመራሮች ታስረው ከህግ በታች ሆነው ተመልክተናል። እነዚህ ሰዎች ኢትዮጵያ ውስጥ የሹም ዶሮ የሆኑበት ምክንያት ምንድን ነው? ምንስ ይጠቅማሉ ለኢትዮጵያ ህዝብ? ክብራቸው ከአገር ክብር የበለጠ ለምንድን ነው? መከላከያን እኮ ጄኖሳይደር ምናምን ብሎ እየሰደበ የሚውል ስንት አስፋልት ላይ ደረቱን ነፍቶ በየቁርጥ ቤቱ ሲዞር እያየን ነው። ጠቅላይ ሚኒስትርን እንደፈለገ ሰው ሰርቦ እየኖረ ነው። አዳነች አበበን በስሟ በመልኳ በስራዋ በምናምኗ በየቀኑ ስትሰደብ ትውላለች። ሚም ይሰራባታል። አቡነ ማትያስ እንደፈለጉ ሲባሉ እንሰማለን። ጳጳሶች በብልታቸው እያንዳንዱ ሰዎች ይነገርላቸዋል እስከ ጥግ። ብቸኛ እንደዚህ ጫፋቸው የማይነካ ከህግ በላይ ሆኑት ነቢያትና ሐዋርያት ብቻ ናቸው። ይሄ ነገር ለኢትዮጵያ ህዝብ ግልጽ መሆን አለበት። አሁን አቤል አቡና በዚህ ሰዓት የሚገኘው ወደ እስር ቤት ሲሆን እስር ቤትም ለምን እንደተወሰደም እስካሁን የተነገረ ፍንጭ የለም። ምክንያቱም ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበረ። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልህ አይደለም ባይደወልልህ መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱ ሰውሮ ደብቁ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ዞሮ ግን የተጠራሁት ለዚህ ነው።
ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነም አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይግጠመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። አቤል አቡናን ከብዙ የክርስትና ወይም በአብዛኛው የፕሮቴስታንት እምነቶችን ታርጌት ያደርጋል ብዬ አምናለሁ። አቤል አቡና ብዙ ሰዎች መናገር የሚፈሩትን ነገር በግልጽ ትላልቅ አገልጋይነት ትላልቅ በሚዲያም በተለያዩ ነገሮች ላይ ተጽዕኖ ፈጣሪዎችን ሰዎች ላይ በጣም በብዙ አንግሎች እንደሚናገር እናውቃለን። አሁን ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። አቤል አቡና በዚህ ሰዓት እስር ቤት ነው ያለው። ለምን ጉዳይ እንደታሰረም ማንም ሰው አያውቅም። አሁን እናንተስ ስለ አቤል አቡና አዳዲስ ነገሮች እንዲደርሳችሁ የምትፈልጉ ከሆነ ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አገርነቱን ይግለጹ እያልኩኝ ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።